እንዳንቺ አይነት ሴት በቀላሉ እንደማትገኝ ይገባዋል ማለት ነው። ስለዚህ ሳይወድ በግድ ልቡን አሳልፎ ይሰጥሻል። ወይም ደግሞ እድሜ ዘመኑን ለአንቺ ታምኖ ለመኖር የምትያቸውን ነገሮች እየተገበረ ለመኖር ሲተጋ ትመለከቻለሽ። ለፍቅር ያሰበችው ልጅ ከስሜታዊነትና ሆይታ በዘለለ እንዴት ለሷ ታምኖ እንዲኖር ማድረግ እንደምትችል ማወቅ የማትፈልግ ሴት ትኖራለች ብዬ አላስብም። ይህን ማወቅ መፈለግ ደግሞ በጣም ተገቢ ነው። ወደ ትዳር ከመግባታችሁ በፊት ወይም ደግሞ ምንነቱ በግልጽ ወደሚታወቅ አይነት ሪሌሽንሽፕ ከመግባታችሁ በፊት በግልጽ ዲፋይን ሊደረግ ወደሚችል አይነት ሪሌሽንሽፕ ከመሄዳችሁ በፊት ለፍቅር ያሰብሽው ልጅ የግንኙነታችሁን በትክክል በቁም ነገር መውሰዱን እርግጠኛ ልትሆኝ ይገባል። ይህን እርግጠኛ መሆንሽ ከብዙ ዋጋ መክፈል፣ ከብዙ ጉዳት፣ ከብዙ ስብራት ያድንሻል። ደስተኛና የሰመረ የፍቅር ህይወት የመገንባት ሂደት ውስጥ የፍቅር አጋርን ከልብ መውደድና ማፍቀር በጣም መሰረታዊ ጉዳዮች ናቸው። ስለዚህ በዛሬው ዝግጅታችን ለፍቅር የከጀልሽው ልጅ በሙሉ ልቡ እንዲወድሽና ቀሪ ዕድሜው ለአንቺ ታምኖ እንዲኖር ማድረግ የምትችይባቸውን ብልሃቶች አንድ ባንድ እንመለከታለን። ሰላም ወዳጆች፣ እንዴት ናችሁ? የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። እንደተለመደው ሁላችሁም ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው አታስገድጂው። ምናልባት በዚህ ሐሳብ የማትስማሙ ወይም ደግሞ ይሄ ሐሳብ የማይጥማችሁ እህቶች ትኖራላችሁ። ግን ደግሞ እዚህ ጋር አንድ እውነት ልንገራችሁ። ወንድ ልጅ ልቡን ላንቺ አሳልፎ መስጠት ካልፈለገ ምንም ብታደርጊ ምንም ብትሆኝለት የሚቀየር ነገር አይኖርም። ለመሰለሽ ይሄን እምልሽ ባስገደድሽው በተጫንሹ ቁጥር ልትቆጣጠሪው የበላይነትሽን ልታሳይ ሞከርሽ ይመስላል። ይሄ ደግሞ እኛ ወንዶች የፍቅር ህይወት ውስጥ በጣም ከምንፈራቸውና በጣም ከምንሸሻቸው ነገሮች ቁጥር አንዱ ነው። ስለዚህ የፍቅር ህይወትሽ በሰላም እንዲኖር ወንድ ልጅ ልቡን ላንቺ አሳልፎ እንዲሰጥ የምትፈልጊ ከሆነ አታስገድጂው። ሁለተኛው ጓደኛው ሁኚ። እዚህ ጋር ወንድ ልጅ ታምኖ እንዲኖር ልቡን ላንቺ አሳልፎ እንዲሰጥ የምትፈልጊ ከሆነ የፍቅር አጋር ብቻ ሳይሆን ጓደኛውም ልትሆኚ ይገባል። ምን ማለት መሰለሽ? አንዳንድ ነገሮችን ሰምተሽ አለመፍረድ፣ በሱ ጫማ ውስጥ ሆነሽ ነገሮችን ለመመልከት መሞከር፣ ማክበር፣ ሐሳቦቹ ሊሆን ይችላል፣ ውሳኔዎቹ ሊሆን ይችላል፣ ገደቦቹ ሊሆን ይችላል። እነዚህ ነገሮችን ማክበር፣ ሚስጥረኛው መሆን፣ አንዳንድ ሊደበቁለት የሚገቡ ነገሮችን መደበቅ፣ ከዛ ደግሞ ከሱ ጋር በሚኖርሽ ኮሚኒኬሽን ግልጽ መሆን፣ መደገፍ፣ እርዳታ ምናምን በሚፈልግባቸው ቦታዎች ላይ መደገፍ፣ መርዳት፣ ከዛ በተጨማሪ ስኬቶቹን ድሎቹን ደግሞ አብሮ ሴሌብሬት ማድረግ። እነዚህ በጣም የጓደኛ ቤስት ትሬትስ የሚባሉ ነገሮች ናቸው። ስለዚህ አንቺ እንደ ፍቅር አጋር ብቻ ሳይሆን እንደ ጓደኛ እነዚህ ነገሮች ማሳየት ስትችይ ዘን ከዛ በኋላ ከአንቺ ውጪ ሌላ ሴት የሚያይበት ምንም ምክንያት አይኖረውም። ወይም ደግሞ ከአንቺ ውጪ ልቡን የሚያሸፍትበት ምንም ሪዝን አይኖረውም። ሶስተኛው በሚገባ አዳምጪው። ይኸውልሽ ወንዶች የተሰማንን ስሜት ወይም ደግሞ እያለፍን ያለንበትን ሁኔታ አውጥተን ግልጽ አድርገን የመናገር ችግር አለብን። ነገር ግን ደግሞ እዚህ ጋር ስሜታችንን የመግለጽ ችግር አለብን ስልሽ ለፍቅር አጋር ወንድ ልጅ ለፍቅር አጋሩ ያለውን ስሜት የመግለጽ ችግር አለበት እያልኩሽ አይደለም። ከዛ ውጪ ባሉ ጉዳዮች ነው እያልኩ ያለሁሽ። ወይም ደግሞ ሪፈር እያደረኩ ያለሁት ከፍቅር ህይወት ውጪ ባሉ ጉዳዮች ላይ እያለፈ ያለበትን ወይም ደግሞ እየተሰማ ያለበትን ሁኔታ አውጥቶ መናገር አይፈልግም። ብዙ ጊዜ የሚናገረው ነገሮች ከአቅሙ በላይ ሲሆኑበት ነው። ነገሮች ከአቅሙ በላይ በሆኑበት ጊዜ አውጥቶ ሲናገር ደግሞ በደንብ መሰማት፣ በደንብ መደመጥ ይፈልጋል። የኔ በሚላት ሰው በደንብ ትኩረት ተሰጥቶ እንዲሰማ ይፈልጋል። ዘን ይሄን ነገር ከአንቺ ማግኘት ከቻለ ከዛ በኋላ ይሄ ሰው ከአንቺ ውጪ የሚያምናትም የሚተማመንባትም ሴት አትኖርም ማለት ነው። ስለዚህ በማዳመጥ ብቻ የወንድ ልጅ ልብ ማሸነፍ ወይም ደግሞ መርታት ትችላለች። ስታዳምጪው ግን ዝም ብሎ ጭንቅላት መነቅነቅ ብቻ ሳይሆን በሚገባ ሰምተሽ የራስሽን የግል አስተያየት ልትሰጪው ይገባል። መፍትሄ ነው ብለሽ የምታምኝበትን ነገር ልትሰነዝሪ፣ ልታንጸባርቅ ይገባል። ይሄን ነገር ከአንቺ ማግኘት ከቻለ ከዛ በኋላ ከአንቺ ውጪ ልቡን ለማንም እንደማያስገዛ 100% እርግጠኛ ሆኜ ልነግርሽ እችላለሁ። አራተኛው አድንቂው። እዚህ ጋር አመንሽም አላመንሽ እኛ ወንዶች ከሴቶች እኩል ወይም ደግሞ ከሴቶች በበለጠ መደነቅ እንፈልጋለን። የፍቅር አጋርሽ ለሚያደርግልሽ ነገር አድንቂው፣ አመስግኘው። ለአንቺ በጣም የተለየ ሰው እንደሆነ እንደዛ እንዲሰማው አድርጊ። ወንድነቱን የሚያጎሉ ኳሊቲዎችን አመላክቹ። እነዚህ ነገሮች በሙሉ ከአንቺ ማግኘት ሲችል ከዛ በኋላ በዚህ ምድር ላይ ከአንቺ ውጭ ሌላ ሴት መኖሯን በሙሉ ታስረሻለሽ ማለት ነው። ምክንያቱም ደመሰለሽ ይሄን የሚያደርገው እኛ ወንዶች በባህሪያችን በምንወዳት ሴት ፊት እንደ ጀግና እንደ ወንዶች ቁና ከመታየት በላይ የሚያስደስተን ነገር የለም። ይሄን ነገር ደግሞ አንቺ ካመንሽለት
ይሄን ነገር እንዲሰማው ይሄ ስሜት እንዲሰማው ካደረግሽ ከዛ በኋላ ምንም ሪዝን የለውም ከአንቺ ውጪ አይኑን አሻግሮ ሌላ ሰው ላይ የሚያይበት ወይም ደግሞ የሚያማትርበት ምንም ሪዝን ታሳጫዋለሽ ማለት ነው። 5ኛው አታስቀኘው። ወንድ ልጅ የእውነት ልቡን አሳልፎ እንዲሰጥሽ የምትፈልጊ ከሆነ በፍጹም አታስቀኘው። ለምሳሌ እሱ ወር ደግሞ የኔ የምትይው ሰው ባልሽ ወይም ደግሞ ፍቅረኛሽ የሆኑ ሰዎች ላይ የሆኑ ሴቶች ላይ የሆነ አይነት ስሜት እንዳለው ብታቂ ሊደብርሽ እንደሚችል ሁሉ እሱም አንቺ የሆኑ ሰዎች ላይ የሆኑ ወንዶች ላይ የሆነ አይነት ፍላጎት እንዳለሽ ሲገባ ወይም ደግሞ እንደዛ አይነት ነገር ከሸተተው በጣም ይደብረዋል። ይሄን ባለማድረግ ባለማስቀናት ወይም ደግሞ ለማስቀናት ባለማሰብ ከወንዶች ጋር የሚደብር አይነት ሪሌሽንሺፕ ውስጥ ከመግባት ስትቆጠቢ ታማኝነትሽን በሚገባ ታሳይዋለሽ። ታማኝ መሆንሽን ሲረዳ ይሄን ነገር ሲያምን ከዛ በኋላ እሱም ለአንቺ ታምኑ ለመኖር ቃሉ ለማክበር ይቆርጣል። ስለዚህ ባለማስቀናት የወንድ ልጅ ልብ ማሸነፍ ማንበርከክ ትችያለሽ ወይም ደግሞ ልቡን የእውነት መግዛት ትችያለሽ። 6ኛው ነገሮችን ቀለል አድርጊ። እዚህ ጋር በግድ የሆነ ነገር እንዲያደርግልሽ፣ በግድ ፍቅርና አክብሮቱን እንዲገልጽልሽ፣ በግድ እንዳይጠጣ፣ በግድ እንዳያመሽ፣ በግድ የሆነ ነገር እንዲያደርግልሽ በፍጹም አትጠይቂው። እንዲስተካከሉ፣ እንዲለወጡ፣ እንዲሻሻሉ የምትፈልጊያቸው ነገሮች ካሉ እነዛ ነገሮች አንድ ጊዜ ብቻ ነገሪው ዘንድ አንድ ጊዜ ነግረሽ በጥሩ አገላለጽ፣ በጥሩ ቋንቋ፣ በጥሩ አማርኛ ኦፌንድ በማያደርግ መልኩ አንድ ጊዜ ነግረሹ ማለፍ ይሄን ነገር ማድረግ ስትችይ በጣም ይገረምብሻል፣ በጣም ይደንቋል። ይሄ ነገርሽ ለመሰለሽ የሚደንቁ ወይም ደግሞ የሚገረመው ከጓደኞቹም በዙሪያው ካሉ ሰዎች የሚሰማው ከዚህ የተለየ ነገር ነው። ቤታቸው ጓዳቸው ውስጥ ያለውን ነገር ሼር ሲያደርጉ የሚሰማው ነገር አንቺ ከምታደርጊው ጋር በጣም የተለያየ መሆኑ ይገርመዋል ወይም ይደንቋል። ስለዚህ ከዛ ጊዜ በኋላ እንዳንቺ አይነት ሴት በቀላሉ እንደማትገኝ ይገባዋል ማለት ነው። ስለዚህ ሳይወድ በግድ ልቡን አሳልፎ ይሰጥሻል ወይም ደግሞ እድሜ ዘመኑን ለአንቺ ታምኖ ለመኖር የምትያቸውን ነገሮች እየተገበረ ለመኖር ሲተጋ ትመለከቻለሽ። ምክንያቱም ኢኒስ ኢንታየር ላይፍ እንደዚህ አይነት ነገር ሰምቶ ስለማያውቅ ማለት ነው። ወይም ደግሞ እንደዚህ አይነት ሴት ገጥሞ ስለማያውቅ ወይም ደግሞ ኤክስፒሪየንሱ ይሄን ስለማያሳየው ማለት ነው። 7ኛው ለሐሳቦች ዋጋ መስጠት ነው። እዚህ ጋር ለሐሳቦች ዋጋ መስጠት ስልሽ በሚላቸው ነገሮች በሙሉ መስማማት አለብሽ ማለት አይደለም። የሚላቸው ነገሮች ይኖራሉ፣ የራሱ ፖይንት ኦፍ ቪውዎች ይኖራሉ። እነዛን ፖይንት ኦፍ ቪውስ ተመልክተሽ በሚያስማሙሽ በምታምኝባቸው ጉዳዮች ላይ ማመን፣ የማያስማሙሽ ወይም ደግሞ የማትቀበያቸው ነገሮችን ሲያነሳ ደግሞ ምክንያት የሆነሽ ልትሞክቹ ይገባል። እነዚህን ሁለቱንም አይነት ነገሮች ማሳየትሽ ለሐሳቡ ቦታ መስጠትሽን ዋጋ መስጠትሽን ያሳየዋል ማለት ነው። ስለዚህ ለሐሳቡ ወንድ ልጅ ቅድም እንደነገርኩሽ ነው፣ መደመጥ ይፈልጋል፣ መሰማት ይፈልጋል። ለሐሳቡ ደግሞ ዋጋ እንደተሰጠው ሲገባው ከዛ በኋላ ከዛች ያንን ነገር ካደረገችለት ሴት ውጪ የሚያስብበት የሚመኝበት ምንም ሪዝን አይኖረውም ማለት ነው። ስለዚህ 7ኛው ይሄ ነው። 8ኛው የብቻ ጊዜ ስጪው። እዚህ ጋር ልክ አንቺ አሁን ብቻሽ መሆን የምትፈልጊባቸው ጊዜያት ይኖራሉ። ወር ደግሞ ከጓደኞችሽ ጋር ከቤተሰቦችሽ ጋር ጊዜ ማሳለፍ ልትፈልጊ ትችላለሽ። ወይም ደግሞ እንደዚህ አይነት ስሜት የሚሰማሽ ጊዜ ይኖራል። ልክ እንዳንቺው ሁሉ ደግሞ የፍቅር አጋርሽም ከራሱ ጋር መሆን የሚፈልግበት ጊዜ ይኖራል። ኦር ደግሞ ራሱን ከሚመስሉ ሰዎች ጋር ጊዜ ማሳለፍ ሊፈልግ ይችላል። ስለዚህ እንደዚህ አይነት ጊዜ ሲፈልግ ልትሰጪው ይገባል። ያ የምትሰጪው ጊዜ ግን በጣም የተለጠጠ ወይም ደግሞ በጣም የበዛ በመካከላችሁ ያለውን መስተጋብር ወይም ደግሞ ግንኙነት የማይበጠብጥ መሆኑን ብቻ እርግጠኛ ልትሆኝ ይገባል። ከዛ በተረፈ ግን በተወሰነ መልኩ ራሱን የሚያዳምጥበት ወይም ደግሞ ራሱን ከሚመስሉ ሰዎች ጋር ጊዜ የሚያሳልፍበትን እድል ልትሰጪው ይገባል። ይህንን ማድረግ ከቻልሽ ወንድ ልጅ ከአንቺ ውጭ ሊያስብ ሊመኝ በፍጹም አይችልም። 9ኛው በራስ መተማመን ይኖርሽ። ይህን ነገር ምናልባት በጣም በተደጋጋሚ እንደተነጋገርን አስታውሳለሁ። በራሷ የምትተማመን ሴት ወይም ደግሞ በራስ መተማመን የሚባለው ኳሊቲ በወንድ ልጅ ፊት በጣም ማራኪ የሚያደርግሽ ነገር እንደሆነ በጣም በተደጋጋሚ ተነጋግረናል። ስለዚህ ዋጋዋን ጠንቅቃ የምታውቅ ከዛ ላነሰ ነገር ወርዳ የማትደራደር ሴት የወንድ ልጅ የመጀመሪያም የመጨረሻ ምርጫው ናት። እዚህ ጋር ካንቺ የሚጠበቀው አንድ ነገር ብቻ ነው። ይሄ ምንድነው? በራስ መተማመን የሚባለው ኳሊቲ ጋጠወጥነት አይደለም ወይም ደግሞ ግለፍተኝነት ምናምን አይደለም። በራስ መተማመን ራሱን የቻለ ትሬትስ አሉ፣ ካራክተርስ አሉ፣ የሚገለጽባቸው መንገዶች አሉ። እነዛን ነገሮች በሚገባ ልትላበሽ ይገባል። ስለዚህ ጋጠወጥነትና በራስ መተማመን ሊምታታብሽ አይገባም ማለት ነው። ይሄን ነገር መለየት ከቻልሽ ከዛ በኋላ ወንድ ልጅ ከአንቺ ውጪ የሚፈልጋ ሴት በዚህ ምድር ላይ አትኖርም። 9ኛው ይሄ ነው። 10ኛው በህይወቱ አንድ ነገር እንደምትጨምር እንዲሰማው አድርጊ። እዚህ ጋር ወደ ህይወቱ ስትመጪ ህይወቱ ላይ አንድ ነገር ቫልዩ አድ ማድረግ እንደምትችይ ካልተሰማው አንቺን ከጊዜያዊ ነገር ባለፈ አሻግሮ ሊመለከትሽ አይችልም። ወይም ደግሞ ከጊዜያዊ ነገር በዘለለ ሊያስብሽ ሊመኝሽ ሊፈልግሽ በፍጹም አይችልም። ነገር ግን ደግሞ ህይወቱ ላይ የሆነ ነገር እንደምትፈጥሪ ከተሰማው ወይም ደግሞ የአንቺ መምጣት ህይወቱን ፖዚቲቭሊ ኢምፓክት ሊያደርግ እንደሚችል ከተሰማው ከዛ በኋላ ከአንቺ ጋር ለመኖር ወይም ደግሞ ለአንቺ ተገዝቶ ለመኖር
ማድረግ ያለበትን ነገር በሙሉ እንደሚያደርግ አትጠራጠር። ይህንን ስሜት ለመፍጠር ደግሞ ቅድም ያልናቸው ነገሮች ከበቂ በላይ ናቸው። ጓደኛ መሆን፣ ማፍቀር፣ ማዳመጥ፣ እነዚህን ኳሊቲስ ከተላበሽ ዘን ወንድ ልጅ በህይወቱ አንድ ነገር ልትጨምሪ እንደምትችይ ይሰማዋል። ዘን አንድ ነገር እንደምትጨምሪ ቫልዩ አድ እንደምታደርጊ ከተሰማው ደግሞ ከአንቺ ጋር ለመኖር መክፈል ያለበትን መስዋዕትነት በሙሉ ያለ ጥርጥር ይከፍላል። ስለዚህ እነዚህን ዛሬ የተመለከትናቸውን ኳሊቲስ በትክክል የፍቅር ህይወትሽ ላይ መተግበር ከቻልሽ የፍቅር አጋር ብለሽ የምታስቢው ሰው አንቺን ላለማጣት ወይም ደግሞ በመካከላችሁ ያለው ፍቅር እንዳይቀዘቅዝ ከእሱ የሚጠበቁ ነገሮችን በሙሉ ያለማመንታት ያደርጋል። ወይም ደግሞ ልቡን ለአንቺ እስከ እድሜው ፍጻሜ ድረስ አስገዝቶ እንደሚኖር አትጠራጠሪ። ቴንኪዩ።